የሰው ሚስት ልቀቅ፣ ምንም አይታርግልህም። ሩታ ኦልሬዲ ደስታዋን አግኝታለች። በቃ ላለቀ ነገር እንደገና ወደ ኋላ መመለስ የለብንም። ጉድ የባሰው አታምጣ። አረ የባሰው አታምጣ። ስለ ሄርሜላ ደግሞ አዲስ ነገር ልንገራችሁ። ቤቱ ሼር፣ ላይክ፣ ሰብስክራይብ የደውሏል ምልክት እና ላይክ አትጫት። ለምንድን ነው የማትጫኑት? ላይክ እኔ ልታሳብዱኝ ነው እንዴ? እኔ የምለው ቆይ የሄርሜላ ወንድም የሩታዬ ወንድም በሄርሜላ መጠለፍ እጁ አለበት። ይኸው እየተናገረ ነው እሱ ራሱ ማለት ነው። ወይስ የቪዲዮ ድምቀት ነው ወይስ እውነት ነው? አንተ ጋር ነው ያለችው። በነገራችን ላይ ማለት ነው ምንም አይነት ነገር በዚች ዓለም ላይ ምንም አይነት ነገር በፉክክር የሚሆን ነገር የለም። አንደኛ። ሁለተኛ ነገር አብርሃም እንደፎከረው እኔ መፎክራለሁ ማለት ደግሞ ከባድ ነው። ምክንያቱም የሁለታችሁም ህይወት ወይ በሶስታችሁም የአራታችሁም ህይወት መበጥበጥ የለበትም። አንደኛ። ሁለተኛ ነገር ደግሞ ሩታ የራሷን ህይወት ጀምራለች። አልሐምዱሊላህ በጣም ደስ ይላል። ፈጣሪ ይመስገን። ለምን ሩታዬ ከደስታ ጋር አብረው ቪዲዮ ሰርተዋል፣ ይቅርታም ጠይቀዋል። ገብታችኋል አይደል? ስለዚህ አንተ እዚህ ጋር ለሩታ አስበክ ተጨንቀክ ነው እሱ በሄደበት መንገድ እሄዳለሁ ማለት ደግሞ በጣም ከባድ ነው። ይሄ ደግሞ በአንተ የማይጠበቅ ነው። ምክንያቱም እንደውም ሩታ አዲስ ህይወት ስለጀመረች በጣም ደስ ሊልህ ይገባል ማለት ነው። ስለዚህ እዚህ ጋር እኮ በእያንዳንዱ ነገር ላይ ህግ ቢገባበት ይሄ ሁሉ ደረጃ፣ ይሄ ሁሉ መኮራረፍ፣ ይሄ ሁሉ መጣላት፣ ይሄ ሁሉ ሰውን ማበጣበጥ አይመጣም ነበረ። በመጀመሪያ ህግ ቢገባበት ማለት ነው። አሁን እዚህ ጋር እየሳበው ሄርሜላ ያለችበትን አሳየን እያሉ ነበረ ማለት ነው። ግን ይሄ በጣም ከባድ ነው። በነገራችን ላይ እንዴ በሰው ህይወት ላይ መጫወት እና በቃ አብርሃም ስለፎከረው እኔ መፎክራለሁ ምናምን ማለት በስሚላ ሄርሜላ እኮ ሩታ እኮ አብርሃም ብትፈልገው እኔ አንድ እውነት አልንገራችሁ እዚህ ጋር ማለት ነው። እውነት ያዳምጡኝ፣ ከምሬ ነው። ላይክ ሼር እያደረጋችሁ እስኪ ለሩታ ያድርሱላት። ሩታ አብርሃም ብትፈልገው እኮ ጠበቅ አድርጋ ትይዘው ነበረ። አንደኛ። ሁለተኛ ነገር ራሷ ናት ፍች እፈልጋለሁ ብላ የፍች ወረቀት አምጥታ ፈርምልኝ ያለችው። እሱም በምን ጥፋት ነው? በአብርሃም ጥፋት ነው። እሱ ምንድነው ከሩታ እርጉዝ ሆና ይሄ ሁሉ እየተሰቃየ ጥሏት በመሄዱ ሄርሜላ ይሄ ከሄርሜላ ጋር አብዛኛው ጊዜ ከሷ ጋር ስለሚያሳልፍ ነው። ኦኬ በዛ ነው። ግን ሩታ ማለት ነው ይሄ ሁሉ ነገር ተቋቁማ በብልሃትነት ታሸንፍ ነበረ ሲጀመር ማለት ነው። እውነት ከአብርሃም ጋር ለመኖር የምትፈልግ ከሆነ ማለት ነው። አብርሃም አሁንም ከሄርሜላ ጋር ራሱ ሆኖ ሩታ አብርሃምን ከፈለገችው በጥበብ ነው። በጥበብ ወደ እሷ ማዞር ትችላለች ማለት ነው። ዋናው ነገር ጥበብና አስተሳሰብ የሚፈልገው ማለት ነው። ስለዚህ እዚህ ጋር ሁሌም የምነግራችሁ ነገር ሩታ ብትፈልገው አብርሃም በቀላሉ መስፈርት ወደ እሷ ታመጣው ነበረ ነው። በቃ ሩታ ብትፈልገው አብርሃምን የፍች ወረቀት አትጠይቀው። ምንም ያክል ብትጠላው፣ ምንም ያክል ብትጠየፈው፣ ምንም ያክል በቃ ምን ልበላችሁ ከምጥን በላይ ብትጠላው የልጁ አባት ነው። አብረው ኖረዋል። አብረው ችግርን አሳልፈዋል። መጀመሪያ ሲገናኙ ምን ነበራቸው? ወላሂ እስኪ ተመልከቱ። ወይኔ እኔ በዚች ዓለም ላይ እንደ ሀብታም የምፈራው ነገር የለም። ምክንያቱም ከልጅ ጋር ፍቅር ሊቀንስብኝ አልፈልግም። ከባለቤቴ ጋር ፍቅር ሊቀንስብኝ አልፈልግም። ወላሂ ድሮ የነበረን ፍቅር ድህነት እያለን የነበረን ፍቅር ይሻላል ነበረ። ቢያንስ ተጎራርሰን ተጣጥተን ጠጥተን አንድ እንጀራ ሲጀመር ግማሽ እንጀራ ለሁለት ይሸፍናል። እንዴ አብርሃምና ሩታ ሲገናኙ ምን አይነት ነበረ? ወላሂ በምን አይነት መልኩ ነበር የተገናኙት? ምን አይነት ህይወት ነበራቸው? ምን አይነት ህይወት ተፈጠረ አሁን ማለት ነው። ስለዚህ ምንድነው እኛ ሀብት እኔ በጣም ነው የምፈራው። በጣም ሀብት ሲመጣ አብረሽም ተቀየረ፣ ሩታም ተቀየረች። በቃ ምክንያቱም ሀብት ነው። ይሄ ሁሉ የሚጫወትባቸው ሀብት ነው። እኔ በፈጣሪ ስም የምልላቸው ወላሂ አላህ ሻሂዴ ነው። እኔ ሀብት ማለት ነው በትክክለኛ መንገድ ከሰጠኝ እቀበላለሁ። ግን ባለቤቴ የማይቀይርብኝ ከሆነ እንዲህ እኔ ማለት ነው ወላሂ የባለቤቴ ፍቅር ሊቀንስብኝ አልፈልግም። የልጄ ፍቅር ሊቀንስብኝ አልፈልግም። በፍጹም የቤተሰብ ፍቅር ሊቀንስብኝ አልፈልግም። ገብታች በፊት የድሮ ህይወታቸው ቢሆን ሄርሜላ አብርሽና ሩታ በፍጹም አይለያዩም ነበረ። ለምንድነው አሁን ሀብት ስለመጣ ነው ቅይር ያሉት?
እንዴ በፊት ምን አይነት ህይወት ደስታ ፍቅር ነበር ወላሂ በፊቱ እስኪ የፊቱ ቻናላችሁ ወደታች ወርዳችሁ ብታዩት በጣም ፍቅር የሚያስቀና ምን አይነት ፍቅር ነበራችሁ ስንት እንቀና ነበር በእነሱ እኔ ሀገር ቤት እያለ ማለት የነሱ ቪዲዮ ማለት ነው የሚገርማችሁ ነገር ወይኔ አረብ እኔም ደሃ ነኝ በቃ ድህነቴ ላይ ግን ትንሽ ሀብት ከመጣ ባለቤት የሚለውጥብኝ ከሆነ እኔ የምለወጥ ከሆነ ይቅርብኝ እውነቴ ነው የምላችሁ እንደ ሐቂቃ ከሆነ ማለት ነው ስለዚህ አሁን ምን ማለት ፈልጌ ነው እዚህ ጋር ትክክለኛ ሀብት ባለቤቴ የማይቀይርብኝ ከሆነ ልጄ የማይቀይርብኝ ከሆነ ይምጣ ነገር ግን ሀብት መጥቶ ባለቤትን እንደዚህ ሚዲያ ላይ እንደዚህ ወጥቼ ማዋረድ ከሆነ ልጄ ሚዲያ ላይ ወጥቼ ማዋረድ ከሆነ ወላሂ ነው የምላችሁ አላህ ሻሂዴ ነው እኔ ሩታ መጀመሪያ አብርሽን ብትፈልግ ይሁን ነገር ተግባራዊ አታደርግም ነበር ሲጀመር አሁንም ትችላለች ሄርሜላ ሩታ ወደ ይሄ አብርሽ መታ በቀላሉ ሁኔታ ማለት ምንድነው ከሷ የሚጠበቀው ትንሽ መረጋጋትና ወደ እሷ የምታመጣበት ብላንም ጠይቀው ማለት ነው ስለዚህ ውዶችዬ አሁን እዚህ ጋር የአብርሽ የሩታ ወንድም እኔ ጋር ናት አታገኛትም በቃ እየፎከረ ነው ሲጀመር ሁሉ ነገር ህይወት በፉክክር አትሆንም ሲጀመር ህይወት ማን ነው በፉክክር ትሆናለች ያለው እንዴ ህይወት እኮ በቃ አብርሃም ስለፎከረ እስኪ ያድርገው አብርሃም ፎክሯል እኔም ፎክራለሁ ብሎ ማለት እኮ አይደለም ወላሂ በጣም ከባድ ነው እንደዛ ከሆነ እንዴ በጣም ከባድ ነው እንዴ በህግም ቦታ ይጠየቃሉ ራሳችን ተጠየቃል እና እውነት እንትን ሩታ ሄርሜላ አንተ ጋር ካለች እውነት ለቃቻት እውነት እኔ ሲጀመር መጀመሪያም ብያለሁ አሁንም እንዳለው ሩታ እዚህ ጋር የሚከታት ነገር የለም አያገባትም ሲጀመር ማለት ነው እርግጠኛ ነኝ እኔ ሩታ የለችበትም እጇ ግን እኔ እንጃ የምጠራጠራቸው ብዙ ሰዎች አሉ እንደውም እኔ የምጠራጠራቸው ብዙ ሰዎች አሉ ግን ምንድነው ታውቃላችሁ ትክክለኛ ወንጀል የሚሰራው ወይም ያሰራት ያገታ ሰው ውጪ ላይ እንደዚህ ፈታ ብሎ እያወራ እየተሳቀ እየተጫወተ ሚዲያ ላይ እየሰራ ግን ትክክለኛ ያልሆነ ሰዎች ናቸው ወስደው ወንድሙ አረ ቢስሚላህ እንዴ በጣም ይከብዳል ግን በነገራችን ላይ የሚወዱት ሰውን የሚያፈቅሩ ሰው ከተወሰደበት ኦኬ ግን በጣም ነው የሚያሳዝነው እንዴ ጭራሽ አሁን ደግሞ ሄርሜላን አታገኛትም ብሎ ነው የዛተው እንደዚህ ብሎ ነገር የለም ወላሂ በጣም ይከብዳል እንዴ እናንተ ስታስቡት ምን ይመስላችኋል እንዴ ስታስቡት ቆይ የምታፈቅራት የምትወዳት ሴት ላይ እሱ እንዴት ላይ ፎክር ይችላል ስታስቡት ማለት ነው ምን አይነት አስተሳሰብ ነው ምን አይነት ጭንቅላት ይዛችሁ ነው የምትዞሩት ውድ እህቶቼ በጣም ተናድጄ ነው የመጣሁት ዛሬ በጣም ነው የበሻኩት ለምሳሌ አንዳንድ ጊዜ የምናደርገው ነገር ቆም ብለን ስናስብ ስህተት እንደሆነ አይገባንም በቃ ሰው መጥቶ እስከሚነግረን ድረስ ነው የሚገባን ሰው መጥቶ ካልተናገረን አይገባንም ለምን ራሳችን እኮ በቃ ኦሬዲ 14 15 16 እድሜ እስከምድረስ በአሁን ሰዓት ልጅ ራሱ በእናት ሆድ በልጦ ነው የሚወጣው ማለት ነው ስለዚህ አባካችሁ ሄርሜላን ልቀቋት ሩታም ህይወቷ ትኑር እናንተም ህይወታችሁ ኑሩ አብርሃምም ህይወቱ ይኑር እዛም ታገደች ነው እዚህም ታገደች ነው ምንም ሲጀመር ትክክለኛ ነገር የተናገረ ሰው የለም እስካሁን ከደረሰን ማለት ነው ይሄው ወደ 8 9ኛ ቀን ሄዷል እሷ ከታሰረች ማለት ነው ነገር ግን ትክክለኛ የሚናገር ሰው አንድም ሰው ጠፋ አረ ቢስሚላህ